ሊሆን ይችላል እዛው ሳምሻ አቤት ወይ ልጅቷ ላይ እኮ አፈጠጥክባት እሷ ላይ አይደለም ከታች ነው የምትቀየረው ነች አይደለችም ብዬሽ እኮ ወዴት ነው የምትቀየረው እንዴ እና ባለፈው ነገርኩህ አይደል እንዴ ይቀየራሉ ኧረ አልነገርከኝም አሁን እነግርሃለሁ ባለፈው ተቀየረችብኝ አይደል እንዴ አንዷ አንተ ጸጉሯ ከናቷ ላይ ልቅል አላለም ንቅል ቅድም አንተ ቅድም ይወልቃል ይሄ ወለቀ አንተ መቀመጫ አሁን እኮ የማየው ልጅቷን እኮ የሚቀየረው የማይቀየረው ወላለቀች የተገኘ ጭራቅ ታውቃለህ ጭራቅ ቫምፓየር ቀየረ ይገከተ ወራም አንተ ነገሩ ምን ተጠንቀቅለ ሲጋት ሄድ ግን ለሚሄዱ ነገራቸው ይቀየራሉ እሺ አሁን እሱን ተውና ወደ ሜሪ ጉዳይ እንመለስ እስከመቼ እንደዚህ ይኖራል ይሄ ልደት እንደውም ጥሩ አጋጣሚ ነው ቀለበትን ይዘህ በርከክ ብለህ ሚስትን ወደ ቤት ይዘህ ግባ ሰውዬ ቆይ አስጨርሰኝ እንጂ ሳሚሻ ቆይ ግን እሺ የምትል ይመስልካል ካልጠየቅ መልሱን በመልተቅ ይችላል ሴቶች እንደዚህ የልደት ምናምን አይነት ነገር ስታዘጋጅ ማለት ነው ይጠብቃሉ ሞት ይሄኔ ለአንድ ጓደኛዋ ማለት ነው ይሄ በጣም ለምትወደ ጓደኛዋ ቀለበት ሊያረግልኝ ፕላዝም ነገር ሊሆን ይችላል እውነትክ ነው እኔ እኮ ከልምዴ እኮ ነው እየነገርኩ ያለሁት እኮ ልምዴን እኮ ነው ይሄኛው ልደት ካለፈ ሌላ የልደት አመት ነው የምትጠብቀው እስከዛ ደግሞ ብቻህን እየኖርክ ጣትህን ከሽንኩርት ጋር ከርትፈ ለቀለበት ማጥለቂያ አይደለም እንዴ ቁጭ ማድረጊያ ማስቀመጫ ታጣለህ ቆይ ሳሚሻ እሺ ምን አደርግ ትለኛለህ ምን ባደርግ ጥሩ ነው ጎበዝ የሚያድግ ልጅ ምን ያደርጋል ይጠይቃል የመጀመሪያው ሊጠሩ ይገባቸዋል የምትላቸው ሰዎች ጋር አሁን ዛሬው እንደገባ ስም ዝርዝር ያዝና ደውልላቸው እንዳይበሱ ሌላው ይሄ ቀጥሎ ምነግርህ እጅግ በጣም ጥንቃቄ የሚፈልግ ነገር ስለሆነ በትኩረት ስማኝ እራት ለጥራት እሷ ዝም ብለህ ቀለል አድርገህ በጣም ቀለል አድርገህ ለምን እንዳጠረጥር አዎ መጠርጠር የለባትም በፍጹም ሌላው ነገር እኔ እናንተ ሊገዙ የሚገባቸው ነገሮች ልንከራይ የምንችለው ነገር እንደዚህ አንዳንድ ነገሮችን በጥልቀት ተመካክረን የሥራ ክፍፍል ምናምን እናደርጋለን ሌላው የለም ጨረስኩ አለቀ እንደዚህ ሌላ የሚመጣልህ አዲስ ሐሳብ ካለ በማንኛውም ሰዓት ደውልልኝ እኔም ደግሞ ጥያቄ ካለኝ እደውልልሃለሁ ሌላው ጨርሻለሁ ለነገር ወስጄ ዘና ላርግሻ እዚህ በብርድ ከምትሞቺ አቅሙ ኖሮ መክፈል ከቻልክ ስራዬ ነው ተረክሷል አይደል ያው ሀገሪቷ ላይ በተከሰተው የዋጋ ግሽበት ምክንያት አቅም ለሌላቸው ሰዎች ትንሽ ቅናሽ አድርገናል ግቢ
እናንተ እኮ ከእንደኔ አይነቱ ምሁርም ጋር ስለምትሉ ካፋችን እየለቃቀማችሁ የምታወሩት ሁሉ የእናንተ ዕውቀት ይመስላችኋል። ለመሆኑ ስንት ነው? 8000 ብር አዳርኩ ነው እንዴ? ይሄን ሁሉ ብር የምከፍለው ለወር ነው እንዴ? ወተት የተከራየ መሰለ እንዴ? 2000 ብር ይበቃሻል። ደግሞ ስንት ሰው አቅፎት ለተኛ ገላ። እኔ ራሴ 5000 ብር ከፍዬ ከዚህ መኪና በወርድ ደስ ይለኛል። ምን አባሽ ትንጠባረሪያለሽ? ይቅርታ፣ በዚህ መስማማት አልችልም። ቀረብሻ። ድሮም እኮ እናንተ ክብር አትወዱ። እደሰትበታለሁ ብለህ እዚህ ድረስ ከመጣ የምትደሰትበትን ነገር መናቅ ማለት መሀይምነት። ጥቂት ጊዜ ታገስ፣ በቅጣት ትዝናናለህ። ሁለተኛ እዚህ ሰፈር እንዳላይሽ። አይ ሰው አለማወቅ። አንቺ እንቅፋት ከወረድኩ አዲስ አበባ ውስጥ መደበቂያ የለም ወይ ነው ማስብልሽ? ናስቲ ወረድ፣ ወንድ ነህ። አሁን እዚህ ወርጄ ካንቺ ጋር ስጨቃጨቅ የሚያቀኝ ሰው እንዳያይ ነው? በቁባቅ እሺ እንደገና ተምሺ። ቶሎ በል ሚኪ፣ በእናት ስልኩን ሳዘጋው እቺ ጭራቅ ያለችበትን ቦታ ፈልግልኝ። ሰለሞን አታስጨንቀኝ። የፈለገው ብዙ ፋይሎች ስላሉበት እኮ ነው፣ ግድ መገኘት አለበት። ዋናው ስልኩ እንዳዘጋው ጸልይ እንጂ ሶፍትዌሩ ያለችበትን ቦታ ይጠቁመናል። እንደሱ በለኛ። ፓስወርዱን ስለማታውቀው ስልኩ ሊዘጋላት አይችልም። ምን ዘንድሮ በየቀኑ ቴክኖሎጂ የሚለዋወጠው። ይኸውልሽ ቤቲ፣ የራጅሽን ውጤት ያልትራሳውንዱን ውጤት በደንብ አይቼዋለሁ እና ምንም ችግር የለብሽም። ዶክተር ግን እንደው የተለየ አንድ ምርመራ እንኳን ቢጨመር ምንም አይነት ስጋት አይገባሽ። አስፈላጊ ናቸው የሚባሉ ምርመራዎችን በሙሉ አድርጌልሻለሁ። ምንም አይነት ችግር አላገኘሁበትም። ትንሽ የውስጥ ጋር ራስሽን ላመመሽ ነገር ለሱ ማስታገሻ ሰጥሻለሁ። የተወሰነ የደም ማነስ አለብሽ። እሱ ደግሞ የሚስተካከል ነገር ነው። ለ3 ወር መድኃኒት ሰጥሻለሁ። መድኃኒት ስጨርሽም እንደገና መጥተሽ አይሻለሁ እኮ። ለዛ እኮ ነው። ስለዚህ ምርመራውን አልጨረስንም ማለት ነው። አው ሰዓት ብቻ አክብራችሁ ተገኙ እናንተ። ለነቴዲም ለነፍቅርተም ንገራቸው፣ ስልክ አያነሱ። እሺ ጎሽ መጣሽ። እኔማ ስትቆይ ኦፕራሲዮን አደረጉሽ ብዬ ነበር። ኦፕራሲዮኑም አይቀርልኝም። አስፋልቱ ጭንቅላቴን ቀጥቅጦታል። ወይኔ እናቴ! አረ እንዴት ያልሽበት! በእውነት ይሄ ግፍ ነው እየሰራሽ ያለሽ። የምን ግፍ? ምንድነው የምታወራው? በእርግጥ እኔ ትንሽ ገጨት አድርጌሻለሁ፣ ግን ይሄን ያህል እንደተጎዳሽ አታስመጪ። ዶክተሩ አልትራሳውንድ ውጤቴን አይቶ ምንም አይነት የውስጥ ብልቶችሽ ማለቴ ሳምባሽ፣ ጨጓራሽ ደቋል ብሎኛል። እውነቱን ነው ታዲያ። ግን በግጭቱ ምክንያት ሳይሆን በሱሶችሽ ምክንያት ውስጥሽ ደቋል። የምን ሱስ? የሰክረሽ ስትመጪ መኪና ውስጥ እንደገባሽ አላውቅም። በዛ ላይ ደግሞ ትንባው እየጠጣሽ ነበር። ጭራሽ ሰክረሽ ስትል ትንሽ አታፍርም? ራስህ ካደረክ እንዴ ጠጥተህ እየነዳ በእግረኛ መንገድ ላይ ወጥተህ የገጨኸኝ? ይኸውልህ ያደረስከው አደጋ ተደርጎም ተሰምቶም የማይታወቅ ነው። አንቺ ዝም ብለሽ አትቀባጥሪ እንዴ! ይኸውልሽ እኔ 8 ዓመት ነድቻለሁ፣ ግን አንድም አደጋ አድርሼ አላውቅም። ምክንያቱም ተጠንቅቄ ስለማሽከረክር። ለምንድን ነው ጠጥተህ የምትነዳው? አረ በማየሞት ስሜን አታጥፊ። እኔ ከመሰራ ቤት ወጥቶ ጓደኛዬን አገኘው፣ ሸኝቼው ቤቱ ወደ ቤት እየተመለስኩ ነው። አንቺ ነሽ ዘለሽ መኪና ውስጥ የገባችው። እርግጥ ነው ማፈቅራት የምታፈቅረኝ ነገ ታገቢኛለሽ ወይ ብዬ ስለምጠይቃት ልጅ እንዴት ነው ልደቷ፣ እንዴት ነው ይሄ ጋብቻ ጥያቄው የሚጠየቀው የሚለውን ነገሮች በጋራ እንዴት ነው አስተላስዬ አያይጄ የምጠይቀው የሚለውን ነገር ሐሳብ ውስጥ ነበርኩኝ። ግን ያንን ባስብም ተጠንቅቄ ነው እኔ ስነዳ የነበረው። ምክንያቱም እኔ ጸልዬ ነው መኪናዬን የምነዳው። እውነት ማማተሙት ገና ሳታገባ እንደዚህ ልብ ከጠፋ አግብተህ ስትኖር ይሄን ምስኪን የኢትዮጵያ ሕዝብ ገጭተህ ነው የምትጨርሰው። ማለት ያገባ ሰው ይጋጫል። ግጭቱን አግብተህ ስትኖር ታየዋለህ። ለነገሩ እኔ ታርጋህን ስለሸመደርኩት ልክ መኪናህን ሳይሸሻለሁ። እየቀለድሽ መሆኑ ነው።
እኔ ምን ቀልዳለሁ? አንተ ነህ እንጂ እየቀለድክ ያለው። ልክ ነሽ። ምን ተሳሳትሽ? እኔ ነኝ እንጂ የምቀልደው። ትረጅኛለሽ ብዬ ቆሜ ማውራቴ ሱሰኛ ሰካራ። በልሻውን ወሬ አታብዛ። ክፈልና እንሂድ። እንዴ ከፍሉን ከፍላለሁ። ደግሞ ወዴት ነው የምንሄደው? እሱን ሂሳቡን ከፍለናና የት እንደምንሄድ እናወራለን። ሌባ አይደለም። ልክ ነሽ። ሌባ ማይተሻል ሰላቢ። እንዴት አቀበሉሽ? ቤት ወጥቶ ሰጡሽ? ማን ነው ተባባሪሽ? አረ እኔ ሲጠራ ላነሳለሁ እኮ። አረ እንዴት ቻልሽበት ግን? ሃሎ ማጂ። ቆይ ማጂ ቆይ አንድ ጊዜ መልሼ ልደውልልሽ። ምን ያስገለፍጥሻል? እማዬ አባባ ልክ ነው። እና እማዬን አባዬ ልበልልሽ? እማዬንማ እማዬ ነው ማለት ያለብን። ግን በአንተ እድሜ እማዬ ሰምቼ ስለማላውቅ በአንተ እድሜ እማዬ ሰምቼ ስለማላውቅ እኔ የምለው እንዴት ወሰደችብህ ግን? ሸኘኝ ብላ አዝኜ ሴት ናት ምንም አታደርግም ብዬ አስገብቻት እኮ ነው አንስታ የወረደችው። ሰው እኮ ተከፋፍቷል። አሁን እንደው መልካም ባደረክ እንዲህ ማድረግ ነበረበት። አይገርምም? አሁን ቤትሽ የት ነው? የት ላድርስሽ? ትንሽ አታፍርም? ቀሪው ህይወቴን በመኪና ገጭታ አበላሽታ ወደ ቤት ልውሰድሽ ስትል ትንሽ አይደብርህም? እንዲህ እንዳትይ ሰግጬ መስሎኝ ዶክተሩ ጋር ገብተን ያለንን ሰምተሻል። ምንም ጉዳት አልደረሰብሽም። ችግር የለውም። የዘመዶቹ ሆስፒታል ወስደ የሐሰት መረጃ እንዲሰጠኝ አድርገዋል። ስለዚህ ወደ ፖሊስ ጣቢያ መሄድ ፈልጋለሁ። ፖሊስ ጣቢያ ወዳለበት ቦታ ወሰደኝ። አንቺ ሴትዮ ጤነኛ አይደለሽም እንዴ? አይደለሁም። እድሜ ላንተ ጤናዬንማ አቃወስከው። ይኸውልህ እኔ መክሰስ መካሰስ ምናምን አልፈልግም። ብር ስጠኝና ለፋታ። ለምንድን ነው ብር መሰጥሽ? አሳክምሻለሁ አይደለም እንዴ? እንዴ ደግሞ እኮ ምርመራ የተባለ ነገር አልቀ የእርግዝና ምርመራም ተመርመረሻል። ቆይ ለመኪና ግጭት እርግዝና ምርመራ ጋር ምንድን ነው የሚያገናኛቸው? የወንድ መኪና ስለገጨኝ ነው። ምን ነው መኪናው በእኔ ዘር ፈርሳች ነው እንደሚንቀሳቀሰው? አንተ አልክ። ሻውን አሳክምሻለሁ፣ መድኃኒት ገዝቼልሻለሁ። ከኔ 5 ሳንቲም አታገኝ። እሱን እናያለን። ገጭተህ ስለማታውቅ የተገጨ ሰው ምን እንደሚያስፈልገው አታውቅ። ስለዚህ አሁን ወደ ፖሊስ ጣቢያ ወሰደኝ። ምን ነው ፖሊስ ጣቢያ ብትሄጂ ገንዘብ ስጣት የሚሉሽ መስሎሽ ነው? ክስ መሰርታለሁ ስላል ደግሞ ያልተጎዳው ከመሰለ ተሳስታል። ጭንቅላቴ እኮ ፈርሷል። አሁን በደረሰብኝ አደጋ ስራ መስራት አልችልም። ስለዚህ ወጪዬን ትሸፍናታለህ። ታዲያ እንደሱ በግልጽ ቸግሮኛል አትይ? ወሬ አታብዛ። እስከ ዛሬ አንተ እየረዳኸኝ ነበር እንዴ? ኖሬ ነበር። ከዚህ የበለጠ ብጎዳ ኖሮ ከዚህ በላይ ገንዘብ እንደምታወጣው አውቅ። ችግር የለውም ከኔ ለፍ 5,000 ብር እሰጥሻለሁ። ሰጥተኸኝ ሞተሃል። ይኸውልህ ከ30 ሺህ ብር በታች ንክች አላደረግም። ኧረ እንዴት ያልሽበት ቀልደኛ ነሽ። ያንስሻል ማለት ነው አይደል? በጣም ያንስሻል። የውስጥ ብልትሽ እንዳለ ደቃለቀሽ ሴትዮ 30 ሺህ ብር ምን ያደርግልሻል ብዬ እኮ ነው። ኧረ እንዴት ነው የምትችልበት እችልሽ? ይኸውልሽ እኔ በስራዬ ጎበዝ ኦዲተር ነኝ። 30 ሺህ ብር እንዴት እንደሚገኝ አታውቂም ማለት ነው። ለነገሩ 30 ቁጥር አምላክን ሲያሸጠ ቁጥር አለ። ሰኒ በመገጨት ብቻ እንደዚህ 30 ሺህ ብር የሚገኝ ቢሆን ኖሮ እኔ መሪ ይዤ ምን አደርጋለሁ? ወጥቼ አልገጭም። ነገርኩህ። ታመንኩ ብዬ በየቦታው ስትጠራና ስታሳክመኝ ትኖራታለህ። ይቅርታ፣ በጣም ይቅርታ። ከይቅርታ ጋር መኪና ውስጥ ባታጨሽ ደስ ይለኛል። እናቴ ከሸተታት ልጄ ማጨስ ጀመረ ብላ ትጨነቅብኛለች። በዛ ላይ ደግሞ መኪናዬ ጸሎት ማደርግባት ነው። ባታጨሽ ደስ ይለኛል። በነገራችን ላይ እንዳላጨስ ያደረግበት መንገድ ተመችቶኛል። አንድ ማወቅ ያለብህ ነገር ግን እንድትረዳኝ ፈልጌ ምናምን አይደለም አንተ መኪና ውስጥ የገባሁትና የተገጨሁት። የማንንም እጅ ማየት አሉት። ፍትሃዊ ያልሆኑና ባለጌዎችን የምቀጣ ፍትህ ለሚያስፈልጋቸውና ለምስኪኖች የምቆም የተተሳው
አሎ ፍቅርተ እንዴት አመሸሽ? እንዴት አመሻ ቢዮት? ይቅርታ ከመሸ ደወልኩ። አረ ችግር የለውም። እኔ ምልህ ነገ ነው አይደለ ፕሮግራሙ? ኤድሚያስ ነግሮኝ እኮ አላመንኩትም። አዎ እኔም እኮ ስደውልላችሁ ስልክ አታነሱም። ታዲያ እንደውም ከደወልሽ አይቀር በዚህ ቦታውም ኮንፈረንስ ስለተደረገ ልንገርሽ። እሺ ንገረኝ። 22 ሼፍ ዚ ሬስቶራንት። ታዲያ ሰዓት እንዳይረፈድ። እሺ ሰላም ደር። እሺ እኔና አንቺስ በምን ተግባብተን በሰላም እንለያይ? ታዲያ ሰጥቶ በመቀበል መረል እንግባባ እንችላለን። ሰጥቶ በመቀበል ስለ ብሩ እያሰብክ ጠብቀኝ። እሺ እርቦኛል፣ የሆነ ነገር ገዝቼ ልምጣ። እሺ ምን ነው? እሺ ታፈጠን። እሺ ለብዬ ላይ ማን ነው? እጠብቅሻለሁ። ምን ያልቻኩልኛል እንዴ? ገሎ ነው መፎከር። እጠብቅሻለሁ እንዴ? ምን የሚያስኬድ ምን የሚያጣድፍ ጉዳይ አለ? ተሸኛኝተን ብንለያይ ነው ጥሩ። ሂጂ፣ ግድ የለም ራብ እኮ ክፉ ነው፣ አያስችልም። አንቺ ደግሞ ተጎድተሻል። የተቀጠቀጠ ሰውነት ብዙ ነው ያለሽ፣ በርካታ ተጎድተሻል። እናቴ ሂጂ፣ ፈሳሽም ጠጭ ብሏል ዶክተሩ። ፈሳሽም እንዳረሽ ሂጂ እናቴ። ድሮ ነው አሉ አንበሳ እኮ ነው። ጦጢትዬ ነይ እንጫወት አልበላሽም ማለት አሉ። ከዛ ጦጢትን አልበላሽም ምን አመጣዋለች። ይኸውልህ ከዚህ ቦታ ንቅንቅ ብትል ወየውልክ ቅጣቱ ከባድ ነው የሚሆነው። ለማንኛውም የምትፈልገው ነገር ካለ ላምጣልህ። አረ ምንም አልፈልግም። ጦጣ ምናምን ትለኛለች እንጂ ጦጣ እንደ ጦጣ ዘላ መኪና ውስጥ ገብታ ጦጣ ምናምን ትለኛለች። ፍጠን ንዳው። እስካሁን ቆማ ነበር፣ አሁን መንቀሳቀስ ጀምራለች። ወይኔ ሞባይሌ። ይልቅም ይጋደውል። ወይኔ ጋቢ ስልክ ይሰረቀች። ወይኔ ማየ ጉዶን ኩልሽ ማየ ቺሌባ ቺሙላጫ ወይኔ ድረስባት። ለካ የጦጣው ታሪክ የኔ ነበር። ለካ አንበሳው ታሪክ የኔ ነበር። ነብዬ መስማት ትችል። ወይኛ አቤት። ሄሎ አቢሻ ገባ? አቤት የለም። ለመሆኑ አንቺ ማን ልበል? በዚህ ሰዓት የሰው ስልክ አንሺዋል። ደጋግመህ ስትደውል እንዳትጨነቅ አስቤ ነው እኮ። ለምን አነሳሽ እኮ ነው ጥያቄው። ለመሆኑ ማን ነሽ? የኔ ወንድም አታውቀኝም። ታዲያ እንዴት የሰው ስልክ ታነሻለሽ? ስልኩን ጥሎ ስለሄደ እየደወልክ እንዳትረብሸኝ ነው ያነሳሁት። አጂ ወደዛ ስልኩን ለባለቤቱ ስጪ፣ አትለፋደጅብኝ። እንደዚህ ከሆነ በቃ እውነቱን ልንገርህ፣ እሱ ገላውን እየታጠበ ነው። ገላውን? ይሄ የሳር ውስጥ እባብ ምንም አላውቅም ብሎ እየተጫወተብኝ ነው ማለት ነው። ይህ የንጉስ ፊልም ፕሮዳክሽን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ የሳር ውስጥ እባብ ምንም አላውቅም ብሎ እየተጫወተብኝ ነው ማለት ነው። አራዳ ሆነ ተተኝ ሄዳለም። ለምን ተመለስክ? አራንቺን ጥዬ ወዴት ሄዳለሁ? ለመኪናዬ እኮ መቆሚያ ስላጣሁኝ ትንሽ አንቺ እስክትወጪ ብዬ ነዳ አድርጊያት ተመለስኩኝ። እስካሁን አልዋሸኝም ነበር። አሁንም ዋሸት አይጠበቅብኝ። እሺ አሁን ከመኪናዬ እየራኩ ነው። ወዴት እየሄድሽ ነው ያለሽው? አንተ ከመኪናህ እየራክ ነው፣ እኔ ደግሞ ወደ ቤቴ እየቀረብኩ ነው። እሺ እኔም ገንዘቡን ልስጥሽ፣ አንቺም ስልኬን ስጪኝ። ስልክህን ብለህ እንደተመለስክ አውቃለሁ። ይኸውልህ ሰው አራዳ ነው ቢስ ደስ አይለኝም። እሺ ሙካስርክ እሺ መሰከረ ይቻት ይኸውልህ ከኋላ በመኪና እየተከታተሉኝ ያሉ ሰዎች አሉ። ዝም ብለህ ተፈጽም እንዳትስኩር። እነማን ናቸው?
አረፍ አራቱን እንዳታስበላኝ። እነማን ናቸው እንዴ? ከኔ ጋር በስራ የተጋጩ ደህንነቶች ናቸው። ምን አድርጉ ብለው ነው የሚከታተሉን? ከኔ ጋር ስላገኙ ብቻ ይወቅጠዋል። ምንም ሳላረቃቸው የፍርድ ቤት ትዕዛዝ ሳይወጣ ህግ ባለበት ነገር ወይ ህግና ህግ አስከባሪ የሚባል ነገር የሌለባት ሀገር ውስጥ የጉልበተኞች ሀገር ውስጥ ነው እየኖርክ ያለው። ማምለጥ ነው ህይወትህን የሚያድነው። ወይኔ እማዬ ተበላሁልሽ፣ ጉድሽን አላየሽ። እኔ ምንም ግን በምን ተጋጭታችሁ ነው ካንቺ ጋር? በኮንትሮባንድ ስራ ነው። ኮምበዴ ጋር ነው እየተጓዝኩ ያለሁት። እኔ ምን አይነት ኮንትሮባንድ ነው የምትሰሪው ግን? የስጋ ኮንትሮባንድ። የስጋ? ይሄንን ምስኪን እየፈጃችሁት ነው። አሁን ስለ ህዝብ ማሰብ ትተህ ስለ ራስ ብቻ አስብ። አደጋ ውስጥ ነው ያለ ነው። እኔ ምልህን ብቻ አድርግ። በሚቀጥለው መታጠፊያ ታጠፋለሁ፣ ከዛ ሮጣለሁ፣ ትከተለኛለህ። አንቺ ሴትዮ ጤነኛ አይደለሽም እንዴ? በዚህ ጊዜ የት ነው ተሩጦስ የሚመለጠው? እጃችንን መስጠት ነው እንጂ አለብን። ይቺ ሌባ ወይኔ ማዬ ተበላው፣ ማዬ ተበላው፣ ወይኔ ማዬ ተሩጥ፣ ወይኔ ማዬ ተበላው፣ ወይኔ እናቴ፣ ወይኔ አንቺ እግዚአብሔር ይመስገን። ስም ሄሮ ቀድሞ ከመጣ ነገር ያለሱ እንዴት ልደቴን በደስታ ማክበር እንደምችል ደግሞ አሳየዋለሁ። እሺ ባይ ባይ። ቻው። እንደዚህ አይነት መንገድ ሰርፕራይዝ ስላደረገኝ በጣም አመሰግናለሁ። እናንተም ስለመጣችሁ በጣም አመሰግናለሁ። በእውነት እኔም በጣም እንዲህ ደስ ብሎሽ ስላየሁ በጣም ደስ ብሎኛል። ቴንክ ዩ። እሺ እባካችሁ ቁጭ በሉ፣ ቁጭ በሉ። አንቺ መዋረድ ካልፈልግ ተከተለኝ። ምንድን ነው የምታወሪው? መዋረድ እንደማትፈልግ እርግጠኛ ነኝ። ተጫወቱ፣ ተጫወቱ። መዋረድ እንደማትፈልግ እርግጠኛ ነበር። ምን አድርግ ነው የምትይኝ? ሲጀምር ሲሞኔን እንዴት አውቀሽ መጣሽ? በአንተ ቤት አራዳ ሆነ ሞታል። አውቄ ካልተሸነፍኩ በስተቀር እኔ ቤቴን ማንም ሸውዶኝ አያውቅም። እሺ ለነገሩ ትላንትና በስልክ ሳውራ ሰምተሽ ነው አይደለም የመጣሽው? ትላንት ከነዛ ጭራቆች ተርፊና ዛሬ ላይ እንገናኛለን ብዬ አላሰብኩም ነበር። በአንተ ቤት ጮሃ አምልጠሃል፣ እኔም ተደብድቤ ሞቻለሁ። አንተ ብትሆን የህይወቴ ደራሲ በቃ ገለኸኝ ነበር። ደስ የሚለው ታሪካችን እዚህ ላይ አላበቃም። አሁን የመጣሁት ብሬን ምርር እያልክ ልቀበልክ ነው። ፕሮግራሙን ላለማበላሸት ሲል አሁን በግድ ይሰጠኛል ብለሽ ነው የመጣሽው አይደለም? ትንሽ ግን አይደብርሽም? 30 ሺህ ብሩን አሁኑኑ ስጠኝ። አልያዝኩም። ያ ጊዜ እሰጥሻለሁ። ይሄው ቢዝነስ ካርድ ደውይልኝ። እኔ ብሬን ነው የምፈልገው። በዚህ ሰዓት 30 ሺህ ብር የሚይዝበት ምንም ምክንያት የለም። አልያዝኩም ብር። ጥሩ። ከዚህ በኋላ ስለሚፈጠረው ነገር ተጠያቂ አይደለሁ። ሴትዮ ጤነኛ አይደለሽም እንዴ? ወዴት ልትሄጂ ነው? ሜሮንን ላወራት፣ አለዚያ ብሬን ስጠኝ። ይሄ አይኛ ወጣ ሌብነት ነው። እሰጥሻለሁ፣ ግን ደግሜ ባገኝሽ እጨፈልቅሻለሁ፣ እደፈጠጥሻለሁ።
አካውንትሽን ንገሪኝ፣ በሲቪ ብር ልክልሽ። አካውንት የለኝም፣ በጥሬው ስጠኝ። ለነገሩ ከመንግስት ጋር ስትሯሯጭ ስለምትይ ባንክ ቤት ከሄድሽማ ይዙሻል። የት ሄድክ? እባክህ አንደኛ ፎቅ ላይ ናለኝ፣ እስቲ ቶሎ በል። መጥ አሁን ገንዘብሽን እሰጥሻለሁ፣ ከዚህ አካባቢ በፍጥነት እንድትጠፊ። ይቅርታ አንተ አታዘኝ። በዛ ላይ ተንበርክከህ ታገቢኛለሽ ወይ ብለህ ስትጠይቅ ማየት እፈልጋለሁ። ማን ያውቃል? እዛ ላይም የሆነ ቢዝነስ ላገኝ ይችላል። ምን ኮንትሮባንድ ልትነግጂ ነው? ኤቢሻ ጎሽ ሳሚሻ መጣ። እንዴት አባቷ ነው የምታምረው? እባክህ ሐሳብን ቀይረህ እዚህ ልትንበረከክ ነው? ሳሚ በዚህ ሰዓት ቀልድ አልፈልግም። እቺ ኮንትሮባንድ ነጋዴ ሌባ ናት ያልኩ ልጅ ነው። ማታ መኪና ውስጥ ገባች ያልኩ ልጅ ነው። እሷ ነች እንዴ? የኔ እናት በባይዞች ጠርታት ነው። በነገራችን ላይ በስልክ ድምፅሽን ሰምቼ ቆንጆ እንደሆነሽ ገምቼ ነበር። አዎ ትንሽ ቲቢቲ ያለባት በዱላ ይስተካከላል። እሱ የኔ ቆንጆ እንኳን ደህና መጣሽ። ሳሚ በቃ አንተ ከሴት ሱስ ውጪ ሌላ ነገር አይታይም። እኔ እዚህ ፕሮግራሜ ሊበላሽ ለምን እንደሚበላሸው 30 ሺህ ብር ካላመጣ ፕሮግራምን አበላሻለሁ እያለችኝ እኮ ነው። ልክ ነች። ተው እንጂ አብዮት እንዴ ሞታብስ ቢሆን ኖሮ እንዴ እሷም የለችም ላንተም እኮ ሌላ ጣጣ ነበር እንዴ። ተው እንጂ እንዴ። አመሰግናለሁ ወንድም። አረ ምንም አይደል። ይሄ እኮ እውነት እኮ ነው፣ ሀቅ እኮ ነው። ላንቺ ብዬ አይደለም ለሀቅ ነው። ጭራሽ ለሷ ታግዛለህ እንዴ? አይደለም ለማንም ማድረግ ለእውነት ኑር ትለኝ የለ ለእውነት ነው ያገዝኩትኝ እንዴ። የኔ ቆንጆ እንኳን ተረፍሽ እንዴ። ፍርድ እንደራስ እኮ ነው እንዴ። እና ዛሬ ነው እሱ ምክር የሚሰማ እኔ ላይ ነው የምትጀምረው? አሁን ከቅድሙ ገንዘብ ላይ 30 ሺህ ብር ሰጠኝና ሄድልኝ። በቃ ሂድ ግባ። በቃ አንተስ እንዴ ግባ። መጣሁ። ኬኩ ጋር ጠብቀኝ። ኬኩን እያስማል ጠብቀኝ። እኔ አንዴ ጨርሼ ልምጣ። ግባ። ይኸውልሽ ከዚህ በኋላ አይንሽን ማየት አልፈልግም። እሺ ያሽ አሁን ከአይኔ ዞር በይ። ጠፊ ምንድነው? ሰይም አቤት። ምንድነው? ቆይ ላደራጀው ብዬ እኮ ነው። ምንድነው የምታደራጀው? ሐሳቤን እኔ እኮ ስለ ፍቅር ማውራት ትንሽ ይከብደኛል ታውቃለህ። በዛ ስለ ፍቅር ማውራት ምን ያደርጋል? በቃ አግቢኝ ብሎ መጠየቅ ነው፣ አለቀ። ቆሜ ልጠይቅ ወይስ ልንበርከክ? እያዋኝ አይሻል? አንተ በዚህ ሰዓት ትቀልዳለህ? አንተ ነህ እንጂ መቀልጃው እንዴ። ስንት ተነጋገርን። ተንበርክከ ጠይቃት አልኩህ አይደል እንዴ? ወይ ደግሞ ከከበደ ልኮይ ነው ብዬ ነው ተንበርክኬ ላድርግልህ? እኔ ያለው እኔ ኃላፊነቱን ወስዳለሁ። እሺ አሁን ገባኝ። ይሄ ሁሉ ዝግጅት የተዘጋጀው ለታገቢኛለሽ ወይ ጥያቄ ነው? ልደትሽን አስታክን እንደዛ ነው። ጋብቻ? አዎ አንቺን ላገባ ወስኛለሁ። ደግሞ ሁሉ ጊዜ ሰርፕራይዝ አድርገኝ ትይኝልህ። ይኸው ዛሬ ሰርፕራይዝ አደረኩሽ። ይቅርታ ቢዮት አላገባህም። ምን? አዎ። ለምን እንዴ? የቱ ጋር ነው እናንተ ስለ አብሮነት ተነጋግረን የተግባባ ነው? የቱ ጋር ነው እናንተ ቁጭ ብለን ስለ ህይወት ያወራ ነው? ልክ ነሽ። በእርግጥ አላወራንም፣ ግን የትኛው አብሮ የሚኖር አቅማችን ነው እኔ እናንተን ባልና ሚስት የሚያደርገን? እሱንማ እኮ አብረን እየኖርን ወደፊት እየተያየን ብዬ እኮ ነው። ደግሞ አንቺ ራስሽ አይደለሽ እንዴ ሰርፕራይዝ አድርገኝ ስትይኝ ነበረው? እና ሰርፕራይዝ አድርገኝ ማለት አግባኝ ማለት ነው እንዴ? እና ምን ማለት ነው? አዎ ነው ትለኛለች ነው። ሰማለህ አብዮት፣
በጣም ደስ ብሎኛል። ደንግጫለሁ። ግን አንተ ለኔ ባል ለመሆን ብቁ አይደለም። እኔ ደግሞ ገና ያልዘጋሁት ህይወት አለኝ። አንተ በጣም መልካም ሰው ነህ። ይሄ ሁሉ ነገር እንደዚህ ሳይሆን ባቅ ደስ ይለኝ ነበር። አረ መልሷት! አረ ተይ በሏት! አረ መልሷት! አረ ማዬ ጉድ ከሰማች ታብድብኛለች! አረ ተይ በሏት! አረ ተይ በሏት! የምቀርጹ ሰዎች በእናታችሁ ምን ያደርግላችኋል? እናንተ የተከበራችሁ ትልቅ ሰዎች ናችሁ። ሰርዙ። አረ እባክሽ በቃ ይሄን ሁሉ ሰዓት እንግዲህ ጠበቅን አልመጣም። እንግዲህ እስካሁን እንግዲህ ይኸውልህ እንግዲህ ስንት ደቂቃው ናቸው? እና ምን ይሻላል? አይ ባይስተካከለት ነው። አይ ሳሚ በእናትህ ምንም እንዳትል፣ ምንም ነገር እንዳትናገረኝ አደራህን እማዬ፣ ይህን ጉዴን እንዳሰማ ተወኝ። ሳሚ ያልከኝ ይወጣልኝ። ተወኝ ተወኝ ተወኝ። አንተ ሴቱ ያመሻል እንዴ? ቆይ ከኔ ምንድን ነው የምፈልገው? አንቺ ነሽ አሟርተሽብኝ እዚህ ሁሉ ነገር ውስጥ ህይወቴን ያበለሻሸሽብኝ። ዛሬ ሜሮን አላገባህም ትልሃለች። ምንድን ነው የምታወሪው? እና ሲት የጋብቻ ጥያቄህን እሺ አትልህ። ስለ እኔና ስለ እሷ ምን የምታውቂው ነገር አለ? እኔ ሰውን አይቼ የውስጡን የመረዳት ተሰጥኦ አለኝ። በዛ ላይ ሴት መሆኔን አትዘንጋ። ሴት ነሽ እንዴ? ላሳይህ። ሴትዮ ገንዘብሽን አስፈራርተሽ ወስደሻል አይደል? ደግሞ ዞር ዞር በይና ሌላ መኪና ላይ ተገጪ። አንዱ ጨፍልቆት እስኪገልሽ ድረስ ሌብነትሽን ቀጥይበት። ይኸውልሽ እንደ ይሁዳ የደም ገንዘብ ይሁንብሽ። እሺ እንደዚህ እየረገምከኝማ ገንዘቡን ይዤው አልሄድም። አገባሃለሁ ትለኛለች ብለህ ካመንክና ካልፈረክ በ30 ሺህ ብር እናሲዝ። የትም ጎማ ስር ገብተሽ ያመጣሽውን ገንዘብም አልበላሽ። ባይሆን አይሆንም እንጂ እንዳልሽው ከሆነ እኔ ሌላ 30 ሺህ ብር ጨምርልሻለሁ። እሺ ግን አለቅህ። አንቄ ነው መቀበል። ተይኝ፣ እኔ ተሰብሬያለሁ። ሴት ልጅ ስፈራ ኑሬ ይኸው በሴት ልጅ እየተዋረድኩና እየተበደልኩ ነው። ወይኔ ማዬ፣ ወይኔ ማዬ፣ ሚስት አመጣልሻለሁ ብዬ ተስፋ ሰጥቻት አሁን ይህን ጉዴን ስትሰማ ምን ትል ይሆን? ይኸውልህ አሁን ከዚህ አካባቢ ቶሎ እንሂድ። ሀዘንን ወደምትረሳበት ቦታ እንሂድ። ደግሞ ወንድ ልጅ የሚወደደው ቆፍጠን ሲል ነው። የአጉል ፍልስፍናሽን ተይኝ። ቆይ ወንድ ልጅ ሲከፋው ማልቀስ የለበትም? አለበት። ታዲያ ምንድን ነው የምትቀባጥር? ሲበዛ ግን ያስጠላል። በተለይ ሴት ልጅ ማልቀስህን ካየች ትንቃለች። እመነኝ፣ እንደዚህ ልብህን ሰብረው ሄዳማ መልቀቅ የለብህም። እኔማ ሚስቴ ናት ብዬ በየመሸታ ቤቱ አበርጋት እየዞርኩ ለጓደኞቿ እንዳታስብ ብዬ ምን ያልሆንኩት አለ? እሷ ግን ጉድ አደረገች። ቅድም እኮ እኔ እሺ እንደማትል ነግሬህ ነበር። አንቺ ነሽ ያማረችብኝ። ሟርተኛ፣ ቁማርተኛ። ከኔ 5 ሳንቲም ላገኝ መስሎሻል? አሁን ከመኪናዬ ልውረድ። ውረድልኝ። ጌሪ ቻፕማን የተባለ ጸሐፊ ዘ 5 ላቭ ላንጉዌጅ የሚል መጽሐፍ ላይ ሁሉም ሰው በውስጡ ባዶ ስፍራ አለው። ያን ባዶ ስፍራ በሰላም፣ በፍቅር፣ በእንክብካቤ የሚሞላለት አንድ ሰው ያስፈልገዋል ይላል። ያን ያህል እውቀት ያለሽ ግን አትመስይም ነበር። ሰውን እንኳን ገምተክ አብረውን ኖረውን በደንብ አታውቀው። ዛሬ አላገባህም እንደምትል ብታውቅ ኖሮ እንደዚህ አይነት ፕሮግራም አታዘጋጅም ነበር። ወንድ ልጅ እናቱን ሲወድ ደስ ይለኛል። ለዛ ነው እንደዚህ ሀዘን ላይ ሆነ ትቼ መሄድ ያልፈለኩት። ገንዘብን ከፈለክ እሰጥሃለሁ። ከዚህ አካባቢ ቶሎ እንሂድ። ይኸውልህ ዘመዶችን መተው ካጽናኑ ይባስ ያስለቅሱዋል። ምን ተፈጥሮ ነው? በጣም ከባድ ጊዜ ነበር። ሰው ፊት ባላሳፍረው በጣም ደስ ይለኝ ነበር። ግን ከዚህ ሁሉ በኋላ ለሱ ማሳመን በጣም ከባድ ነው የሚሆንብኝ። በጣም ሰው ቪዲዮ እየቀረጸ ነበር። ደግሞ ቪዲዮ ተለቆ ሄኔ አይቶ ታመረረች ብሎ ሌላ ህይወት ቢጀምርስ?
ሄኖክ ግን አሁን አብራው ካለችው ልጅ ጋር በተደጋጋሚ ያያዩዋቸው ነው። እኔን ለማናደድ ብሎ ነው። እሱ እኮ ነው ቀድሜ ይቅርታን ጠይቀው ነው የሚፈልገው። እሱን አናድዳለሁ ብዬ ለዚህ ምስኪን ለካ ብዙ ተስፋ ሰጥቼው ነበር። አሁን ይሄን ያለ እንዴ ውስጥ? አዎ ከልጅቷ ጋር ነው። በቃ እባክሽ አልግባ ይቅር። በቃ እኔም ቦርሳዬን ይዤ ልምጣ። ምን ሆነ ነው እዚህ ነኝ እንኳን ሳትል ዝም ብለህ ጥፍት ትላለህ እንዴ? ቤት መጣ የለም እናት ደጋግሞ ደውሎ ነበር። በቃ ደህና ነው ብዬ አረጋጋኋቸው። እሺ እኔ በምን ልረጋጋ? ቤት አለ መሆኑን አውቄ። ሄሎ። አቤት። ማታ የት ነው ሄድከው? ከዛች ከሌባ ጋር ነበርኩ። እንዴት ቤት እንደመጣሁ አላስታውስም። እኔ ወንድሜ የት ሄደ ብዬ እጨነቃለሁ። አንተ ለካ መካሻህን አግኝተህ ነው። ወይ መካሻ! አሁን የት ነህ? ሾካሾኮ ይኸውልህ አልጋዬ ስር ደም ይታየኛል። የምን ይሆን? ወንድሜ ስንት ዓመት ጠብቀህ ያቆየውን ድንግልና አስወሰድክ ማለቴ ያቺን የመሰለች ደማቅ ልጅ አበላሻት። ታድለ ይሁን ሳይደግስ አይጣላም። እሺ አሁን የት ናት እሷ? ሳሎን የሆነ ድምፅ ይሰማኛል። ይኸውልህ በደንብ ስማኝ፣ ከልምድ ልንገርህ። ትሪት አድርጋት እሺ፣ ምክንያቱም ሊያማት ይችላል። አንተ ምንድን ነው የምታወራው? ሄሎ አንተ ድንግል አገኘ? የልጅ አሳሽ ይፈልጋልሽ። ምኑን ገላን ያዘችው? ወይኔ ማየ የምን ጉድ? ልጅቷ ሸጉዳ ነው አይደል? እንግዳ አለችው። ኧረ እነሱ አይደለም። እየይ አረገዝኩ አለች። ኧረ ዝም ብለህ አትገምትን። የምልህን ስማኝ። ጉዶኝ እልሃለሁ። የምን ጉድ ነው? ልጅቷ አብዮት አትጫወትብኝ ጌታዬ። አንተ እፎይ ብለህ ነው ወይ? እፎይ ብለህ ይሁን። ከአልጋዬ ጎን ጠብታ ደም አየሁ አላልኩህ? እሱን ደም ተከትዬ ስሄድ ልጅቷ ተቀይራለች። አንተ ይቀየራሉ፣ ቫምፓየር ይሆናሉ ያልከኝ አይነት ሴቶች አሉ አይደል? አዎ ብያለሁ። እና ተቀየረች ነው የምትለኝ? ምን ገላ እንደያዘች አላውቅም። ቤቴ በደም ጭምልቅልቅልቅ ብሎላል። ኧረ እባክህ ድረስልኝ።
አራት አስፈራራኝ እየቀለድክ ነው እንዴ? ወይ ቀልድ። አሁን ቶሎ ሳልበላ ድረስልኝ። ራቢዮ ተራ በፈጠረ እንዴ ጨዋታን እኮ ከሮማንስ አንዴ ወደ ሆረር ቀየርክብኝ። ቶሎ ናልኝ፣ ፍጠንና ናልኝ። እሺ መጣሁ ወንድሜ አይዞህ። እኔ የምልህ አጠገብህ መጽሐፍ ቅዱስ የለም? የለም። የተማረ ሰው የችግር ቀን መዳኛ የለውም። በቃ እያማተብክ ጠብቀኝ። መጣሁ። ሜልዬ እንኳን ቀለውብሽ እንኳን እምቢ አልሽኝ። እሺ ብለሽኝ ቢሆን በንጋታው ይኸው በሰው ጅብ ተበልቼልሽ አንቺንም ባላል ባርጌሽ ነበር። እንኳን ተበላሁልሽ፣ እንኳን ኖርኩልሽ፣ እንኳን ማነው አንቺ ሜልዬ። ኧረ ነውጭ አንቺ ነውጭ ወደፊት ለፊት ይኸውልሽ፣ በዚህ ፒንሳ ሳልጨፈላልቅሽ ቶሎ ነው ውጭ። ምን ገለሽ ስትበይ እንደነበረ ትናዘዣታለሽ። ይኸውልሽ ነውጭ ብያለሁ። የማን ቤት እንደገባሽ አላወቅሽም። የማን ወንድ ቤት እንደገባሽ ራስሽን አላወቅሽም። እደፈጣጥጥሻለሁ። ውጭ ብያለሁ። ተግን ውጪ። አንቺ ደም ጠጪ። ነው ውጪ ብያለሁ። እማዬ ድረስ ኧረ ወንድሜ ቶሎ በል በእናትህ ቶሎ በል። ይሄንን አለቃቀስ እንደኔ የማታውቂው ማጥ ውስጥ ገብተሽ በደንብ ስትጎጂ ያኔ በደንብ ታለቅሻለሽ። ያኔ እኔ ደግሞ በተራዬ አላግጥምሻለሁ። አሁን ነይ ተከበሪና ውጪ። አትከበሪም። ኧረ እንዴት አልሽበት? እንዴት አደራችሁ? እንዴት አመሸሽ ማለቴ እንዴት አደርሽ? ምን ሆነሃል? ምን ነው ቤትዬ ይደውላል ብለሽኝ ስጨነቅ ነው እኮ ያደርኩት። ይቅርታ የኔ እናት፣ ከልጆት ጋር ስጨቃጨቅ ቆይቼ ርስ ታረኩት። ይሁን፣ አንዳንዴ እኮ ጭቅጭቅ ያጠነክራል። በህልሜ ነኝ ወይስ ቅድም ፌንት እንዳደረኩኝ አልነቃሁም ማለት ምንድነው? የማየውና የምሰማው ነገር እማይ እውነቴን እኮ ነው። እቺ ሴትዮ የት ነው የምታውቂያት? እዚህ ነው ማቃት። እድሜ ላንተ ቤትዬን አስተዋወቅከኝ። እሱንማ ይኸው አቆላምጠሽ ስትጠሪ እኮ እየሰማሁ እኮ ነው። ምን እየተካሄደ ነው ደግሞ? አንቺ ምን ነው ሚስት ልጫወታች እና ምን ነኝ እህት ነኝ? አንቺ አፍሽን አትክፈቺ። እኔ ከማዬ ጋር ነው ያወራሁት። እማዬ እቺን ሴትዮ የት ነው የምታውቂው? ሴትዮ አይደለችም፣ ቤቲ ነው ስሟ። ትላንትና ስደውል ስልክህን አንስታ እንዳልጨነቅ ያደረገችኝ እሷ ናት። እኔ ሲጀመር እቺን ሴት ያለ አንድ ቀን አላውቃት። አንቺ ግን ምን አይነት ግብረ ገብን ያለሽ? እንዴት ያለ ፍቃድ የሰውን ስልክ ታነሻለሽ? ሌባ! ብቻህን እኮ ከመቆዘም ያወጣችህ ባለውለታህ ናት። መመስገን ነው ያለባት። እማዬ የሆነውን ነገር በሙሉ እኔ በዝርዝር አጫውትሻለሁ። ነይኔና አንቺ እንግባ። እሷን ትያት እኔ በቃ ወደ ቤት ልሄድ።
ቁርስ እኮ ሰርቼ ይዤ መጥቻለሁ። እንደ ወጉና እንደ ባህላችንማ ቢሆን ኖሮ ግቡን ቡና ላፍላ ማለት ነበረብኝ። የት ነው ቡና የምታፈየው? እማዬ እቺ ሴትዮ እብድ ናት፣ እንዳትሰሚያት። እሱን አንተ ነው የምታውቀው። ቤትዬ ባይሆን ቤቴ ትመጫለሽ። ደስ ይለኛል። እኔ እንደውም ሰው የራበኝ ሰው ነኝ። ቤት መጥቼ ቡና ጠጣለሁ። ቆይ እንደው ስጦታዬን ካልናቁት ይሄን ልስጦት? እምቢ በይ እማዬ፣ እማዬ እምቢ በይ፣ እምቢ በይ እማዬ። ለምንም አያደርግልሽም ሽቶ ላንቺ አስምሽንም ያስነሳብሻል እኮ። ስጦታ ነው እኮ። ተባረክልኝ። በቃ ስልኮትን። ምንድነው እንደዚህ ቀልቤን የምገፋው? በእናትህ እንዴ! ጎሽ የትናንትናው ሰርፕራይዝ አለሳካቢ ለኔ ሰርፕራይዝ ታደርገኛለህ እንዴ? እንዴ ምንድነው ተለወጠች ምናምን ልጅቷ ተቀየረች? መቀየር ዝም ብሎ ፀጉሩ አካባቢ ተቀየረችው። ምን መቀየር አላየህም? ምን ሆናችኋል? ምንምማ ሰላም አደሩ። እናቴ በቃ እኔ ልሂድ። እንዴ ቆይ እንጂ ቁርስ በልተሽ ነው የምትሄጂው? አይ እንዴ ቁርስ እኮ ደርሷል። ልሂድ በቃ። አደደ እንዴ ኧረ ማለምን እንዴ ተበላ እንዴ የማዘርንማ ምግብ በብልት ታርገሽ ነው የምትሄጂው እንዴ? የማየን ቁርስ እሺ አለች። ይላስ ቁርስሽን ያይ ጎበሳ እንዴት ብለኛል እንዴ? እንዴ አርጋ አስደንገጠ ካልጋ ያስተሰ ነገር እዚህ ምን ይተኛል እንዴ? ያበል እንደዚሁ ጎበስ ግባ። አረ ገበታ ክቡር ነው እንዴ? አንተን ነው እኮ የምንጠብቀው። ቁርስ በልተህ ሂድ እንጂ። በቃኝ